10 በመቶ የሚሆነው የዓለም ንግድ የሚሻገርበት በቢሊዮኖች የሚቆጠር ዶላር የሚንቀሳቀስበት ቀይ ባህር ለኢትዮጵያ ምንድነው? ቅንጦት ወይስ የህልውና ጉዳይ? ተፈጥሮ ቀይ ባህርንና አባይን ለኢትዮጵያ የደም ስራዋ አድርጋ ሰጥታታለች። ከዚህም በላይ ዓለም አቀፍ ህጎች ከጎናችን ናቸው። የተባበሩት መንግስታት ድርጅት የባህር በር ህግን አንቀጽ 69 እና 125 ምን እንደሚል ያውቃሉ? የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር እኩል የመጠቀምና የመሸጋገር ሙሉ መብት እንዳላቸው በግልጽ ይደነግጋል። ታዲያ ይህንን መብት ለማስከበር ኢትዮጵያ ምን አደረገች? ለ30 ዓመታት ተዘንግቶ የነበረውን የኢትዮጵያ ባህር ኃይል ዳግም አዋቀረች። አድሚራል ሾመች። ይህ በሚኞት የመጣ ሳይሆን በዓለም አቀፍ ዲፕሎማሲና በዘመናዊ ስልጠና የተገነባ ታላቅ ተቋማዊ ትንሳኤ ነው። የጥገኝነት ታሪካችንን የቀየረ አቅም። ትልቁ ነገር ኢትዮጵያ ይህንን ያደረገችው ጦር ሳትሰብር፣ የወንድማማች ሀገራትን ሉዓላዊነት ሳትደፍር፣ በሰላማዊ መንገድና በጥንቃቄ ነው። የቀድሞ መሪዎች ስለ አባይ መብት ሲናገሩ እኔ አቅም የለኝም ልጆቼ ይሰራሉ እንዳሉት ሁሉ ዛሬ የተጣለው መሰረትም ቀጣዩ ትውልድ የቀይ ባህር መብት በጥናትና በህግ አስከብሮ እንዲረከብ የሚያስችል አርቆ አሳቢ እርምጃ ነው። እናንተስ ይህ አዲሱን የኢትዮጵያ የባህር በር ተስፋ ላይ ምን ይሰማችኋል? ሀሳባችሁን በኮሜንት አጋሩ። ለተጨማሪ መረጃዎች ደግሞ ፔጃችንን ላይክ እና ፎሎ ማድረግ አትርሱ።